ሮቤልና ሜራ በድጋሚ ታረቁ። በጣም በሚገርም ሁኔታ እንግዲህ ያ ሰለሞን እንግዲህ እዛ እኔና አንቺ የፍቅር ስራ እንስራ ሲላት በፍጹም እዚች አንዲት 10 ሳንቲም የምታክል ጎጆ የወፍ ጎጆ የምታክል ቤት ጨራሽ አይበቃንም፣ እዚህ የፍቅር ስራ ለመስራትም አይመችም በማለት እንግዲህ እምቢ ብላው ነበረ። ነገር ግን ሮቤልን ከልብ እንደምትወደው ያው ትናገር ነበር። በፊት እምቢ ስላላት ነው እንጂ እና ሎሃናን ስለሚል ነው እንጂ ሜራ በጣም ተወደው እንደነበረ የሚታወቅ ነገር ነው። እንግዲህ ሮቤል በዛም በዚህም ብሎ እንግዲህ ከእሷ ጋር ድጋሚ አብሮ ሆኗል ማለት ነው። በአድናን በኩልም ቢያደርግ በምንም ቢያደርግ ምንም እሱ አሁን እንግዲህ የመጣው ወዷቱ ያፍቅሯት ሳይሆን በቃ ብሩን ለመውሰድ ነው ማለት ነው። ሮቤል ብሩን ብቻ ነው እንግዲህ አድናን ክሰሳትና ወይ ደግሞ ሰለሞንን እንክሰሰውና በቃ ከትዳር ላይ ትዳር ጨምራለች ብለን ብዙ ምክንያቶችን አድርገን እንክሰሰው ቢለው በጭራሽ ነው በራሴ መንገድ ነው እንጂ በአንተ መንገድ አልጓዝም ብሎ እንግዲህ አድናን ጸጥ ብሎታል። ሰላም ወደና የተከበራችሁ የቻናል ቤተሰቦች ቪዲዮስ ጀምሮ ላይክ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ስለምትከታተሉኝ ከልብ አመሰግናለሁ። እነሆ ሎሃና ድራማን ይዤላችሁ መጥቻለሁ። ሎሃና ድራማ እንግዲህ በጣም አንገብጋቢ ደረጃ ላይ እየደረሰ ነው ማለት ነው። በጣም በሚገርም ሁኔታ ሜራም ከቤት ወጥታለች። ሮቤልም እንግዲህ ከዛ ሮቤልንም አድናንም ሸውዳ እንግዲህ ይሄ የአክስቷ ልጅ ሰለሞን የአክስቴ ልጅ ነው ብላ ያስተዋወቀቻቸው ፍቅረኛዋና እጮኛዋ እንዲሁም የትዳር አጋሯ እንደነበረ አሁን ራሱ ሄዶ ለአድናና ለሮቤል እንዲሁም ለሎሃና ይነግራቸዋል ማለት ነው። በሚገርም ሁኔታ በጣም ነው የተናደደው። እንግዲህ አድናን ሁሉንም ነገር አውቋል። ሜራ ነፍሰ ጡር እንዳልነበረችም ሁሉንም ነገር አውቋል። እንግዲህ ሮቤል በቅርቡ ነው ያወቀው። በእውነት በቅርቡ ነው ያወቀው። ሞዴስ ይዛ አይቷት እሱ ምንድን ነው ብሎ እንግዲህ ሲጠይቃት ነው እንግዲህ ምክንያቱም አንድ ነፍሰ ጡር የሆነች ሴት ያው በምንም ምክንያት ሞዴስ ልትይዝ አትችልም። ከዛም በቃ እውነቱን ነገረችው እና እንግዲህ እያታለለቻቸው ሁሉንም እያታለለች እንደነበረ ሁሉም ነገር በቃ ሎሃና ለአድናን እንግዲህ የአይን ብርሃኑን የሆነችለት በእውነት እንግዲህ ያንን ይሄ ሰለሞን ማለት የውሸት ዶክተር የእውነተኛ ዶክተር ሳይሆን የውሸት መሆኑን ተረጋገጠ። ዶክተርነቱ ትክክለኛ ቢሆንም ነገር ግን ሜራ እዛ ቤት የገባችው ገንዘብ ለማምጣትና ወደ ሀገር ለመጥፋት እንደሆነ ነው እንግዲህ የተናገረው። ያው ሜራ እንግዲህ ከሁሉም እንግዲህ እንደ ሜራ አይነት እኮ በእውነት ፍቅረኛ ውሽማ እጮኛ ያላት ሰው ናት ማለት ነው። በሚገርም ሁኔታ ማለት ነው። ትችልበታለች በጣም እውነት በጣም ነው የምትችለው። ያን ራሱ ለገንዘብ ብሎ እንግዲህ አስቡ ገንዘብ እንድታመጣ ሚስቱን አሳልፈው ከወን በቃ ከአድናን ጋርም ከሮቤልም ጋርም እንድትሆን ፈቀደ ማለት ነው። እንዲህ የሚያደርጉ በጣም ብዙም በርካታ ሰዎች ይኖራሉ። ነገር ግን በጣም ከባድ ነው። በመላመድ ፍቅር ይመጣል። ብዙ ነገር ይፈጠራል በመላመድ ማለት ነው። ይህንን ነገር ደግሞ አላሰበበትም ነበረ። በቃ ልሳምሽም ሲላትሽ አትለውም፣ እንደዚህ የሆነ ነገርም ሲላትሽ አትልም። ሜራ በእርግጥ እዛ ሰፈር መሆን አልፈለገችም። እዛች የወፍ ጎጆ የምታክል ቤት መኖር አልፈለገችም። ትልቅ ቤት እኔ አሁን በር አለኝ ለምንድን ነው ትልቅ ቤት ማንከራየው? መቼ ነው የምንሄደው? እያለች እንግዲህ ስትጨቀጭቀው ቆየ ሕክምና ያው በስራው ጉዳይ ገና ብዙ ነገሮችን የግድ ማስተካከል ይኖርብኛል፣ የኔ ፍቅር ታገሽኝ እያለ እንግዲህ ብዙ ነገሮችን እያላት፣ ነገር ግን ሮቤል እውነት ያለ ማቋረጥ እየተመላለሰ በቀን 10 እኔ እኮ አሁን ስትለየኝ ነው ፍቅርሽ የገባኝ ሜራ፣ እኔ ምንም ፈልጌ አይደለም፣ በቃ ፍቅርሽ ነው የናፈቀኝ፣ የሆነ ጭቅጭቃችን ሁሉ ነገራችን ነው በቃ የናፈቀኝ። ትሰማኛለህ? እኔ ይኸውልህ አፈቅርሃለሁ ትይኝ አልነበረ አይደለም? አላፈቅርም። ለምን እንደሆነ ታውቃለህ? እኔ እየተጠቀምኩብህ ነበረ። የአድናንን ብር ለመውሰድ የግድ አንተን መሰላል ወይም ደግሞ መጠቀሚያ ማድረግ ነበረብኝ። ለዛ ነበር እንጂ አንተን ፈልጌ አፍቅሬ አይደለም ብትለው እንኳን በፍጹም እኔ አንቺ እንደምታፈቅሪ ከሁሉም በላይ እኔ እንደምታፈቅሪ ጠንቅቄ አውቃለሁ። ለምን አንተ ለትዳር አትሆነኝም አለች። እሆንሻለሁ ሜራ፣ እኔ አሁን እኮ ተቀይሬያለሁ፣ እንደ ድሮ እንዳልመስልሽ፣ የድሮ ሮቤል አይደለሁም፣ እመኚ። አሁን እኔ
በቃ አንቺን ብቻ ነው እኔ ሎሃናን በፍጹም እንደማላፈቅራት አብሮ ለማደር ብቻ ነበር የምፈልጋት እንጂ በፍጹም አላፈቅራትም። ሄደና እንግዲህ መሬት ላይ ተንበርክኮ ይቅርታ ካላደረግሽልኝ ምንም ንቅንቅ አልልም አላት። እንዴ ስማ ለማየት እንኳን ትጸየፈኛል ነበር እንዴ? ምን ተአምር ተፈጥሮ ነው አሁን እኔ ልታፍ በቃ ወደድኩሽ ሞትኩልሽ ማየትም አልቻልኩም በቃ ካንቺ ውጪ ምናምን የምትለው ትሰማለህ? አንተ አሁንም ቢሆን አልተመለስክም። እኔ ለምኜ ነበረ፣ ከድሮም ጀምሮ ለምኜ ነበረ። አንተ ግን ሎሃና ነው በቃ የምትለው እና ስለዚህ እኔ አልፈልግም። አሁን ሰለሞን አለልኝ። ከሰለሞን ውጪ ማንንም አልፈልግም። ድሮም ቢሆን እኮ እሱ ነው ፍቅረኛዬ። እሱንማ 130 ጊዜ እኮ ደጋግመሽ ነግረሽኛል። ስለዚህ ገብቶኛል። ግን እኔ ደግሞ አልችልም። አንቺን መለየት በፍጹም አልችልም። በጭራሽ ነው የማልችለው። ቆይ ግን አንተ እኔን ፈልግ አይደለም ብሩ ደግሞ ያድናን ነው። አድናን እንኳን እንደዚህ አልጨቀጨቀኝም። አንተ ግን ቁም ስቅሌን አሳየኸኝ እና እባክህን ተወኝ። አሁን ይኸውልህ ሰለሞን ማለት በጣም ሰይጣን የተረገመ ሰው ነው። ስለዚህ እንትን ይለኛል፣ ይገልሃል፣ ሂድ እያልኩ ነው አለችው ማለት ነው። ልሙት፣ እኔ ሲጀመር የሞትኩ ሰው ነኝ። በቃ ልሙት፣ ችግር የለውም። እኔ ምንም ችግር የለውም፣ ይግደለኝ። አሁን እስከ ሞቱት በህይወት ያለው ይመስልሻል? እንደሞች ያለው እኮ እኔ የሞትኩት መቼ ነው? ሎሃና ያልኩ ጊዜ ነው በቃ የሞትኩት። ስለዚህ ምንም አሁን እኔ ተራስ ተንቀሳቃሽ ሬሳ ማለት ነኝ። እሺ ሚራ፣ አንቺ ደግሞ ታዩ ሁሉንም ትችያለሽ። እኔ አልችልም። በቃ እኔ አልችልም ብዬ ቁርጡን ነግሬሃለሁ። ነገር ግን ትችያለሽ ሚራ፣ እኔ እንደምታፈቅሪ ጠንቅቄ አውቃለሁ። ትችያለሽ አላት። እኔም ከዛ በቃ አብረው ተኙ ማለት ነው። ቆይ ግን ዛሬ ሰለሞን አይመጣም እንዴ አላት። አዎ አይመጣም፣ አዳር ነው ዛሬ ስራው አዳር ነው፣ አይመጣም አላት ማለት ነው። ነገር ግን ሰለሞን ደግሞ ለሷ የሆነ አዳር ነኝ ብሎ ሄዶ እንግዲህ ሰርፕራይዝ ሊያደርጋት አንዳንድ ነገሮችን ይዞ ስጦታ ይዞላት መቶ ሰርፕራይዝ ሊያደርጋትና በቃ የሚወጡበትን በቃ ወደ ከሀገር የሚወጡበትን ነገር እያመቻቸ እንደነበረ ግን እሷን በድብቅ ሰርፕራይዝ ሊያደርጋት አስቦ ነበረ ማለት ነው። እንግዲህ ሰለሞን በጣም ነው የሚያፈቅራት። እነ አድናን ቤት እንኳን ሳያፍር ሳይፈራ ማለት ነው ሂዶ ልትሰሙኝ ያላችሁ እናንተ ሁለት ጎረምሶች፣ ሁለተኛ እሜራ ጎን እንድች ብላችሁ ብትቆሙ አጠገቧ ብትደርሱ እኔ ተናግሬያለሁ፣ እገላችኋለሁ አለ ማለት ነው። ኧረ እባክህ ምን ማለት ነው አንተ? ቆይ ያክስቷ ልጅ አይደለህም እንዴ አለው። በፍጹም እኔ የሜራ ፍቅረኛ እንጂ ያክስት ልጅ አይደለሁም አለ። በቃ አድናን በጣም ነው በቃ የሚያሳዝነው። በጣም ነው ልቡ የተሰበረ። ከምንም በላይ ደግሞ ልቡ በጣም የተሰበረው ደግሞ እንግዲህ ልጅ በጣም ይፈልጋል። እርግዝና የለም ሲባል በቃ በጣም ነው በቃ የተናደደው። ምን ሄደ እና እንሂድ እኔ ቤቷን አሳየኛለሁ ማለት ነው ለሮቤል። እሺ ብሎ አብረው ሄዱ። አብረው ሲሄዱ ግን ሚራ እንዳጋጣሚ ወጥታ ነበር። ሱቅ የለችም፣ አላገኛትም ማለት ነው አድናን። እሱ ግን ቁጭ ብሎ ጠበቃት ማለት ነው ሮቤል። ምክንያቱም ሮቤል አላማ አለው። ያችን ብር ብቻ ከወሰደ በኋላ ሚራን ዘወር ብሎ በፍጹም አያያትም ማለት ነው። አሁንም ብርና ብሩን ብቻ ነው ታርጌት አድርጎ የመጣ። ከአድናን ጋር ለራሱ ያዘነ መስሎ በቃ አብረን እንስራ፣ በቃ ብር መመለስ አለበት። እኔ ይኸውልህ የድሮ ሮቤል አይደለም፣ እኔ በጣም ተቀይሬያለሁ። ስለዚህ ደግሞ እኛ እንትን ማለት አለብን፣ ተባብረን ይህን ገንዘቧን መንጠቅ አለብን። ሚራ ከሀገር ልትወጣ ነው አለችው። እንግዲህ ይሄ ሰለሞንንም ዝም ብላ ፍቅሬ ምን ትለዋለች እንጂ አትፈልገውም። ምክንያቱም እሷ አሁን ማንንም አታምንም ነበረ። ነገር ግን ሮቤልን ታፈቅረዋለች። ሮቤል ደግሞ እንግዲህ በቃ ብሯን መጀመሪያ ማካሄዱ ወደ ቤት ሲሄድ ለራሱ አካሄዱ ብሩን ይዞ ሊጠፋ ነበረ። ነገር ግን ሚራም ሁለቱም በቃ እምነት የሌላቸው ስለሆኑ ሁለቱም ስለማይተማመኑ እሷም ደግሞ ብሩን ልትፈትነው ነበር። ያንን ሻንጣ ይዞ ይመጣል ወይስ አይመጣም ብላ ነበረ እንትን ያለችው ማለት ነው። ልትፈትነው ነበረ። ነገር ግን አልመጣም ሮቤል። ከዛ ብድግ አድርጎ ይመጣል ብላ አስባ ነበረ፣ ግን አልመጣም፣ አልተሳካለትም።
እና ሮቤል አሁን መስመር ላይ ገብቷል። እንግዲህ ሰለሞን ያንን ስጦታ እቤት ግብት ሲል ተቃቅፈው ተኝተው ጭራሽ የፍቅር ስራቸውን እየሰሩ ድርስ አለ። በጣም ነው የደነገጠው። ምክንያቱም እሱ ለድራማቸው በቃ እዛ ቤት እስካለች ድረስ ነበረ የመሰለው እንጂ ሮቤልን አሁንም ቢሆን እንደምታፈቅረው በቃ የምር እንደምታፈቅረው አላወቀም ነበረ ማለት ነው። ሰለሞን በጣም በቃ ደንግጦ ነው ራሱን ስቶ የወደቀ። ምን እየሰራችሁ ነው? ምንድን ነው በቃ የሚለው የሚወራው ነው የጠፋበት ማለት ነው። አድናን ደግሞ አድናን ደግሞ እንግዲህ ለሉሃና ቀለበት አድርጎላታል ማለት ነው። የፕሮሚስ ቀለበት በጣም የሚያምር ቀለበት አድርጎላታል። በጣም ደስ ነው ያላት ተንበርክኮ። እኔ በቃ ታገቢኛለሽ የኔ ፍቅር አላት። እንዴ ምን ልታመጣ ነው አለችው። እንዴ የማይሆነውን እዛው በመጣሽው ምግብ ላይ በዛው መርዝ ሳተሽ ተገኘኝ እንደሆነ እንጂ በጭራሽ ምን ማለትሽ ነው አላት። እሺ ኧረ እኔ ስቀልድ ነው የኔ ፍቅር አገባዋለሁ ቢያንስ እንኳን ከመሬቱ ተነሳ እንዴ ቅዝቃዜው መሬቱ አለች ማለት ነው ሉሃና። አይ እሺ አለችና እጇን ሰደድ አደረገችላትና በቃ ቀለበቱን አደረገላት። በጣም ነው ደስ ያላት። ምክንያቱም አሁን እየሳራን ቢያንስ እንኳን በዚህ እንትን እያለ ሊነግራት ማለት ነው። የሞቷን እስካሁን አልነገራትም። በጣም በቃ ጊዜና የሆነ ቀስ ብሎ ሊነግራት ፈለገ። እንግዲህ መሰሪ ሮቤል ደግሞ ቀለበቱን ሲያይ በጣም ደግሞ ፈልቶ ምንድነው ያደረገ? እኔ ምልሽ እህትሽ ጠፍታ ግን አንቺ እዚህ ያሸሸ ገዳሚ አንዴ ቀለበት አንዴ ጅኒ ጃንካት ያልሽ አይደለ አላት። እንዴ ምን ማለት ነው? ፖሊሱ ይዞታል የቴ ጉዳይ ሳቀና የምን ፖሊሱ የአድናን ጓደኛ እንደሆነ አታውቂም እንዴ አላት። ምን አለችው? ምንድነው የምታውቀውን ተናገር ምንድነው አለችው። አይ ምንም ባክሽን አምሯል። ለማንኛውም ቅድም ጠይቀሽ ነበር አይደለ? እጅሽ እጣትሽ አምሯል። በቃ አለቀ። እኔ ልንገርሽ ብዬ ነው ቅድም ስለጠየቅሽ ያምራል ቀለበቱ ለማለት ያክል ነው አላት። ዞር በልልኝ። እኔ አሁን ምን እያወራ ነው? ሄጄ ልጠይቁ እንዲያድራን ደግሞ እንትኑ ስሜቱን ደግሞ መረበሽ አልፈልግም። ዛሬ ደስታችን ቀን ነው። ደስታውን መንጠቅ አልፈልግም በዚህ በተልካሻ በሮቤል ምክንያት ብላ እንግዲህ ዝም ብላለች። ቀይረር ብላለች። ግን እኔ የምልሽ ምን ሆነሽ ነው የኔ ፍቅር? ምን ሆነሽ ነው? ተቀየርሽ፣ አየርሽ እኮ ፊትሽ ተቀየረ። ምን ሆነሽ ነው አላት። አይ ምንም አባቴ ምንም አልሆንኩም፣ ዝም ብዬ ነው፣ ምንም አልሆንኩም አለችው። ነገር ግን ያው ያንን ደስታው እንዳይረበሽበት ፈልጋ ነው፣ ስሜቱን ለመጠበቅ ፈልጋ ነው እንጂ በጣም ነው የተሰማት ማለት ነው። ይህንን ነገር ከተናገረ በኋላ እንግዲህ ሄዷል ማለት ነው። ሚራ ጋር እንግዲህ ከነሉሃና ጋር ሲሆን በቃ ያዘነ መስሎ ላድናን አሁን እኔ ወንድሜ መጠገን ነው የምፈልገው። በቃ ስብራቱን ማከም ነው የምፈልገው። ትሰሚያለሽ? አንቺ ዝም ብለሽ እንዲሁ ነው ብለሽ አንተናት ወይ ቢያንስ እንኳን ለማከም ለመጠገን ሞክሬሽ። በቃ ምንድን ነው ሁልጊዜ ጭቅጭቅ አይከብድሽም እንዴ አላት። ኧረ እባክህ አሁን እውነት አንተ እንዲያው ለአድናን ታዝናለህ? አንተ ለአድናን ታስባለህ? በጭራሽ አንተ አታስብም። እኔ ዋናው ስህተቴ አንቺን ማፍቀሬ ነው አላት። እኔ ሲጀመር ከመጀመሪያው ነግሬሃለሁ። በቃ አንተ ደግሞ ፍቅር የሚባል አታውቅም። ፍቅር አታውቅም አንተ መቼም። እሺ ወይኝና ፍቅሬን ተቀበይኝና ከዛም በኋላ እንትን እልልሻለሁ፣ ጥሩነቴን አሳይሻለሁ። እኔ ፍቅርን ስቀበል ብቻ ነው አንተ ጥሩ ሰው የምትሆነው አለችው። ሉሃና ማለት አዎ አየህ አይደለ ውድቀትነትን የወረድክ የዘገጥክ መሆኑን በዚህ መለየት ይቻላል። እሺ ሰው ፍቅር ስለተቀበለ ምን ስላለ ብቻ አይደለም እሺ መልካም መሆን ያለብህ። ሲጀመር አንተ ወንድምን ያልወደድክ ሌላ ሰው መውደድ አትችልም። ቅድሚያ ወንድምን በመውደድ ፍቅርን ተለማመድ። እሺ ከዛም በኋላ ሌላ ሰው ለመውደድ ትታደላለህ ማለት ነው አለችው።
አይ በቃ ተይ ተይ በቃ አንቺ ሁልጊዜ ምክር 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 ተይኝ በቃ አለና እንግዲህ ሄደ። እንደ ልማዱ እንግዲህ አሚራ ጋር ሄዶ ነው እንግዲህ አብሮ ተኝተው እያለ ያው የመጣባቸው ሰለሞን በጣም የእጁን ያገኘ በነገራችን ላይ ሰለሞን ምክንያቱም አድናንን አብሮ ተባብሮ እየጎዳው እሱም አብሮ ተባባሪ ነበረ ማለት ነው ልቡን የሰበረው። ቀጣይ